እንኳን ለመድኃኔዓለም ለአምላካችን ለኢየሱስ ክርስቶስ ዓመታዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ ተገናኝተናል። እንደምን አላችሁ? እንደምን እስከዚህ አደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን እንደተለመደው አስተማሪ ቁም ነገር አዘል መልእክቶችን፣ ቪዲዮችን እንመለከታለን። ለዚህ ቤት አዲስ የሆናችሁ ቤቱን ሰብስክራይብ አድርጋችሁ ጀምሩ። ቪዲዮን ላይክ ማድረጋችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ጨሌ እንዴት ነው የሚጣለው? ዝም ብላችሁ አወጣችሁ ወንዝ ጣሉት ነው የምለው። ሂደት አለው። የተቆረጠች ቪዲዮ ይዞ መናገር አስፈላጊ አይደለም። ስለ ጨሌ ያስተማርኩት ቪዲዮ ውስጥ በሙሉ ምን እላለሁ? እባካችሁን ጨሌ ስትጥሉ ዝም ብላችሁ ወንዝ አትጣሉ። ወስዳችሁን ቤተክርስቲያን ጓሮ ለቄስ ምናምን አትስጡ። መጀመሪያ ንስሐ ግቡ፣ ተቃወሙት። ካሁን በኋላ የክርስቶስ ነኝ፣ ካሁን በኋላ የድንግል ማርያም የቤተ ክርስቲያን ነኝ፣ ካሁን በኋላ ንስሐ ገብቼ ቅዱስ ቁርባን እቀበላለሁ፣ እግዚአብሔር ሆይ አንተን ነው የማመልከው፣ ዲያብሎስን ክጃለሁ በሉ። መጀመሪያ ጨሌውን ሳጥሉ በፊት ለምን ኃይሉ ምን እንዲደክም። ጨሌውን ከጣላችሁ በኋላ የምትሉት ቃል የምትገቡት መጀመሪያ ከእናንተ ደንግጦ መውጣት አለበት። ከዛስ ጸበል መጠመቅ መጀመር አለባችሁ። ንስሐ አባታችሁ ከሄዳችሁ ቀኑን መጨረስ አለባችሁ። እኔ እንደዚህ ነው ማድረጋቸው። በሳምንት 3 ቤት ቢያንስ በትንሹ ነው የምላችሁ። 3 ቤት ሄጄ ጨሌ ያስጥላለሁ። በየሳምንቱ እናቶች ይጠሩኛል። አሬት አባቱ ወደዛ እናስወግድ ይላሉ። እግዚአብሔር ይስጣቸው አባቶቻችን እናቶቻችን፣ እውነት ገብቷቸዋል። በጣም ነው የገባቸው። ለምን ሴጣን መሆኑን ያውቃሉ። ከዛስ ንስሐ ከገቡ በኋላ ጸበል ከተጠመቁ በኋላ ምን አደርጋለሁ? መዝሙር 90 እና መዝሙር 22 ይጸልያል። 55 44 56 መዝሙረ ዳዊት እጸልያለሁ። እንደየቤቱ መንፈስ ባህሪ ነው። አዳልሞት የሚመለክበት ቤት ከሆነ መናፍቅ መንፈስ ስለሆነ የሚኖረው ወይም ተጠራጣሪው ልብን የሚያጠራጥረው መንፈስ ስለሆነ ልክ እንደዛው እንደ ምዕራፉ ሄዳለሁ። ወሰንገላ ከሆነ የሱስ መንፈስ ነው፣ የጫት መንፈስ ነው፣ የጭሳጭስና የመጠጥ የዝሙት መንፈስ ነው ወሰንገላ። ጠቋር ከሆነ ደግሞ ደፋርና በጣም ኃይለኛ ነው፣ ትዕቢተኛ ነው። ካህናት ላይም ዲያቆናት ላይም አንዳንዴ በትዕቢት ይገለጣል። ለምን? በተዋርሶ ስለሚዋረሱት። ጠቋር ያለበት ሰው በጣም ትዕቢተኛና ናርሲሲስት ነው። ራሱን ላይ ነው የሚሰቅለው። ከዛስ ወንድም ከእህት ሩካቤ እንዲፈጽሙ ያደርጋል። በስጋ ዘመድ መካከል ሩካቤ እንዲፈጸም፣ ልጅ እንዲወለድ፣ ዘመዳማቾች እንዲጋቡ የማድረግ ከዛስ አልፎ ተርፎ ደግሞ ልጅ በልጅነቱ ወንድም ይሁን ሴት ድንግልናቸው እንዲያጡ ያደርጋል። ደፋር መንፈስ ነው። በሰፈር በመንደር ውስጥ ኃይለኛ በመሆን የሚታወቅ ሰው፣ ሲናገር ማይፈራ፣ ባለጌም ነገር ይሁን የሚያስቅም ነገር የሚሆን የሚያስጠላ፣ ሰዎችን በመግደልም ጨካኝ በመሆንም የሚታወቅ ሰው ከሆነ ጠቋር መንፈስ አለበት ማለት ነው። ማንንም አይሰማም። በቃ ዝም ብሎ የራሱ መንገድ ብቻ የሚከተለው በክፋት ነው። ታዲያ በመልካም ከሆነማ እግዚአብሔር መንፈስ ነው። እና እንደዚህ አይነት መናፍስቶች ናቸው በሰው ልቦና ውስጥ ያሉት። እነዚህን መናፍስቶች ነው እንግዲህ አታምልኳቸው፣ አስወጧቸው ብዬ እያልኩ ያለሁት። ጨሌው በሚወጣበት ሰዓት በሚጣልበት ሰዓት እነዚህ ማህበረሰብ የሚጣሉት ስላችሁ መቼም ወንዝ ከተጣለ ሰይጣኑ ወንዝ ይጣላል ማለት አይደለም። ጨሌው ወንዝ ይጣልና መንፈሱ ግን ሲኦል ነው የሚጣለው በሚያጠምቀው አባት ምክንያት ማለት ነው። ከዛስ ማንንም አይነካም። ወደ ልጆች አይሻገርም። ወደ ቤት ውስጥ አይደበቅም። ቤት ውስጥ 3 ቦታ ይደበቃል። አንደኛ ጨሌው ላይ ይደበቃል። ሁለተኛ ቆሻሻ አተላ ምናምን የቡና ማተላ ይሁን ሌሎችም አመድ ምናምን የሚደፋበት ቦታ ላይ ይቀመጣል። ከዛስ ሽንት ቤትና ቆሻሻ ልብሶች ቤት ውስጥ ግማግም ያለበት ቦታ ላይ የመደበቅ ባህሪ ያለው ባህሪው ስለሆነ ማለት ነው። ከየትም ቦታ ተሰብስበው እንዲመጣ ቤቱ ጸበል ይረጫል። የምትወዱትን ታቦት እየተጠራ መልካም መልኩ እየተጸለየ ድርሳንም ከሆነ ድርሳን እየተጸለየ ግቢው ይረጫል። ለምን 40 ዓመት 30 ዓመት ሲመለክ የነበረ ከዛም በላይ 200 ዓመት ይገበርለት የነበረ መንፈስ ስለሆነ ዝም ብሎ አይደለም እንደዚህ የሚጣለው። ይሄ ነው ፕሮሰሱ፣ ሂደቱ። ከዛስ ምን አደርጋለሁ? እነዚህ ሰዎች ነፃ እንዲወጡ በየቀኑ ቤታቸው እንዲጸልዩ፣ ጨሌ ያመልኩበት የነበረበት ቦታ ላይ እንዲሰግዱ አደርጋቸዋለሁ። ለማን? ለእግዚአብሔር፣ ለስቅለቱ ወደ ክርስቶስ ዞረው ፊታቸውን ወደ ምስራቅ አዙረው ለእግዚአብሔር ብቻ እንዲሰግዱ አደርጋቸዋለሁ። ያ ማለት መንፈሳዊ ብቻ እንዲሆኑ ማለት ነው። ከዛ ኃይል አይኖረውም፣ ልጆቻቸውን አይነካም። ሂደቱ ይሄ ነው። ከዛ ጨሌው ይቃጠላል። እኔ በየቤቱ የሚያጋጥመኝ የሚገርመኝ ነገር ልንገርህ። ልክ ጨሌውን ማቃጠል ሲጀምር ወይኔ ንብረቴ፣ ወይኔ ሴትዮዋ እኮ ደህና ነበሩ መጀመሪያ ላይ፣ ወይ ሰውየው። በተለይ ወንዶች ላይ ግራኝ ነው የሚኖረው። ጨሌ ሳቃጠል ግራኝ ነው ብድግ የሚለው። በጣም የሚገርመኝ ሴቶች ላይ ደግሞ እናቶች ላይ ደግሞ አዳልዬ
ጠቋር እንትናም ደግሞ ወሰንገላ ይላል። ብዙ ጊዜ ጨሌ ላይ አቴቴ ጨሌና ያው መቤት የሚሏት ማለት ነው ወይ አዳልሞቴን የሚኖረው ጨሌ ካለ ወይኔ ንብረቴ ይላል። ወይኔ አመለጠችኝ ይላል። ጨሌው አይደለም ንብረቱ ሴትዮዋ ነች። ተቃውሞው አውግዛው ስለሆነ የምታቃጥለው ይናደዳል። አመለጠችኝ፣ ወይኔ ተንከባክቤ አሳድጌ አብረን ኖረን በቃ ሸኝኝ በቃ አልፈልግም ይላል። ላልቅስ ይላል ደግሞ አንዳንዴ ላልቅስ እስቲ ሚስቴን ልለያት አሳድጊያት ልጄን ልለያት ይላል። አንዳንዱ ደግሞ አሳድጎ ከሆነ እንደ ባል ከሆነ ሴትዮዋ ላይ ተቀምጦ ባሏን እየደበደበ ሰውየው ላይ ተቀምጦ ሚስቱን እየደበደበ የኖረ መንፈስ ከሆነ ደግሞ በቃ ካሁን በኋላ ተፋተናል ልሂድ በቃ ብሎ አልቅሶ ጸበል ቦታ ላይ ይሸኛል ማለት ነው። ታሰር ይባላል። እኔ ጨሌው ሲቃጠል በጆ ጸበል ይዤ ነው የምቆመው። ለምን እሳት ውስጥ ሊከታቸው ሁሉ የሚያንደረድራቸው አሉ። እኔ በእሳቱ በዛ በኩል ሆናለሁ፣ እነሱ በዚህ በኩል ሆነው ልክ ስለኩሰው ብሎ ይነሳሉ ዛሩ። ወዲያውኑ የኡራኤል ጸበልና የቅዱስ ሩፋኤልን ጸበል ልምረጨው። ለምን የኡራኤል ጸበል ልምረጨው? ለምንድን ነው? የእውቀት መልአክ ስለሆነ ቅዱስ ኡራኤል አይምሮ ላይ ተቀምጦ ስለሆነ አይምሯቸው የሚቀይረው ወዲያውኑ ጸበል ልረጫለሁ። ሩፋኤል ደግሞ የፈውስ መልአክ ነው። ፈዋሴ ዱያን ስለሆነ ሩፋ ማለት በራሱ ፈውስ ማለት ነው፣ ድነት መድኃኒት ማለት ነው። ስለዚህ ሁለቱን አንዴ ጸበል ስረጭባቸው ዝር ይላል ወደኋላ። ታስር ያለው በማን ስም? በኢየሱስ ክርስቶስ ስም ራሱን የሚመሰክረው። ከዛስ በኋላ ይሸኛል። ይሄ ነው ፕሮሰሱ፣ አካሄዱ። እድላቸው በሙሉ የተያዙ የቤተሰብን ታሪክ ነው የምነግራችሁ። የቤተሰብ መተት ማለት ሙሉ ቤተሰቡ እድሉ የሚያዝበት መንገድ የሚያረጉበት ይሄንን ጎረቤት የቅርብ ዘመድ የሆኑ የሚያረጉት ነገር ነው ማለት ነው። የቤተሰብ መተት የተደረገባቸው አስተማሪ ታሪክ ነው የምነግራችሁ። አንድ መነኩሴ መሳይ የሆነ ሰው ያደረገባቸውን ማለት ነው። እነዚህ ቤተሰቦች ምስኪን ናቸው። እንግዲህ እንደ ማንኛውም ሰው የቤተ ክርስቲያን አባት ነኝ አገልጋይ ነኝ በማለት ማለት ነው እንግዲህ ለካ እሱ ተልኮ የነበረው ሰው ነው። ከዛ እያለ እኔ ቤታችሁን ረጭላችኋለሁ፣ እኔ እንደዚህ ገዳም ይሄን ያህል ጊዜ ተቀመጥኩ ነኝ፣ እንደዚህ ነኝ እያለ እየመጣ እንግዲህ ያወራቸዋል፣ ይነግራቸዋል። ከዛ እነዛ ምስኪን ናቸው እንግዲህ እያስገቡ ያበሉታል፣ ያጠጡታል፣ የተገኘውን ቤት ያፈራው ማለት ነው። የሚገርማችሁ ነገር ግን ይሄ ሰው ማለት ነው ምግብ ቀርቦለት መነኩሴ ነኝ ባይ ደብተራው ማለት ነው ምን ያደርጋል? ምግብ በልቶ ሲጨርስ ማለት ነው ይኸውላችሁ እጁን እንደዚህ ያደርጋል። እንደዚህ ያደረገ ይደግማል ማለት ነው። እንደዚህ እጁን እያደረገ ይኸውላችሁ እንደዚህ እጁን እንደዚህ እየፈተለ እንደዚህ ቁጭ ብሎ እሱ ምን ያደርጋል? ይደግማል። ለካ እንደዚህ ያደረገ የሚደግም የነበረው ምንድነው? የሁሉንም እድል ለካ እያሰረው እንደዚህ ያደረገ እጁን እየፈተለ ማለት ነው። አሁን አንዳንዴ ወጥ እጃችን ላይ ሲኖር እንደዚህ ምለን እንደምንለው እርሱም የእነሱን እድል ለካ ምን እያደረገው እያሰረ ነው ማለት ነው። እኔ አጠምቃቸዋለሁ እያለ እየተመላለሰ 7 ቀን ማለት ነው ቤተሰቡን ሲያጠምቅ እዛው ቤታቸው ለካ እነሱን እያሰረ ነበር። እነሱ አላወቁ። የሚገርማችሁ ብታምኑም ባታምኑም 7 ይሆናሉ። 7ቱም ሴቶች ናቸው። 3 ወንዶች አሉ፣ 7ቱ ሴቶች ናቸው። 7ቱ ሴትና የአንዱ ወንድ ህይወት ምስቅልቅልን የወጣው 7ቱም አላገቡ። የሚገርማችሁ 7ቱም እንዳይገቡ መንገድ ተዘግቶባቸዋል። አንደኛው እንደዚሁ በቃ ሰካራምና ጠጪ እንዲሆን ሆኗል። ምክንያቱም ያ ሰው ቤታቸው ከገባች ጊዜ ጀምሮ የሰራው ስራ ማለት ነው። ገባችሁ አይደለ? ስለዚህ የነሱን እድል አሰረ፣ እነሱ ነገሮች አበለሻሸ። ከዛ ሲነቃበት ዞር አለ፣ እንዳሰራቸው ዞር አለ ማለት ነው። ገባችሁ አይደል? ለዚህ ነው እግዚአብሔር ጠራርጎ ከቤቱ ደብተራዎችን ማስወጣት ይችል ነበር። ነገር ግን አንድ ደብተራ ማክሲመም ከብዙ ሰው በላይ አስሯል። የብዙ ሰው ነፍሳት አስሯል። የመተተኛውንም ነፍስ አስሯል። መተት የተደረገበትም ሰው ነፍስ አስሯል። ገባችኋል? ስለዚህ ይህንን ሳይፈታ ወዴትም መሄድ ስለማይቻል የንስሐ ጊዜ ቢመለሱ የሚል ጊዜ ነው እግዚአብሔር ለመተተኞቹ ለደጋሚዎቹ ጊዜ የሚሰጠው፣ ያሰረው መፍታት ስላለበት ማለት ነው። ስለዚህ ለዚህ ነው የቤተሰብ መተት ሲኖርባችሁ እነዚህ አይነት ነገሮች ይኖራሉ። ቤተሰቡ እርስ በራሱ አይስማማም። በፊት የነበረው ፍቅር አይኖርም። ማግባት መውለድ የነበረባቸው ፍላጎት ሁሉ ኩምሽሽ ብሎ ይቀራል። መኖር በሚገባቸው ልክ አይኖሩም። ቆሞ ቀር ይሆናሉ። ሴቶቹ ቆሞ ቀር ይሆናሉ። ወንዶቹ ህይወታቸው በመጠጥና በተለያየ ነገር እንደዚሁ ተርመስምሶ ያልፋል ማለት ነው። ሴቶቹ መልከኛ ናቸው። መልከኛ ሆኖ መልክ ሳያንሳቸው
ደምግባት ሳያንሳቸው ነገር ግን ትዳር የሚባለው ነገር አይመጣም። ቢያገቡ እንኳን ደግሞ ህይወታቸው የሰመረ አይሆንም። የልጅ የመውለጃ መንገዳቸውም እንግዲህ ይዘጋጋል ማለት ነው። ስለዚህ እንደዚህ አይነት ነገሮች ሲያጋጥሙ መጀመሪያ ንስሐ ይቀድማል። ከዛ በኋላ ጸሎት እያደረጋችሁ ጸበል እየተከታተላችሁ ያ የተደረገው ነገር እስኪፈታ መበርታት አለባችሁ። ይህ የሚሆነው የእግዚአብሔር ረዳትነት አጋዥም የእናንተም ደግሞ ንቃተ ህሊና ያስፈልጋል ማለት ነው። በርቱ። በጠዋት ተነስተህ የምስጋና ጊዜ ከሌለ እግዚአብሔር አምላክ በኑሮ ውስጥ ያለውን ነገር ሊጨምር አይችልም። ምክንያቱም አኗኗርህን ከክፉ ጠላት ጋር ለማድረግህ ምልክቱ የጠዋቱ ጊዜ የእግዚአብሔር ጊዜ አይደለም። አልጸለይክም እኮ ሳትጸልይ የወለድከው ልጅ አልታዘዝም ቢል የሚያስገርም አይደለም። ሳትጸልይ የኖርከው ኑሮ በረከትን ባያመጣ የሚያስገርም አይደለም። ጊዜ አልሰጠህም ለእግዚአብሔር። የህይወትን ሙላት እኮ ሊያሳየን ወይኑ ባለቀበት ቤት ውስጥ በሰርግ ቤት ውስጥ መገኘቱ እኮ ሚስጥሩ በህይወት ኑሮ ላይ ምን ያህል ትልቅ በረከት ሊጨምር እንደሚችል ኑሮን ሊለውጥ እንደሚችል እኮ ማሳያ ነበር። ነገስታቶች ይለውጡልናል ብለን ሞከርን፣ እንደውም ጭራሽ አጎሳቆሉን፣ አደህዩን። መኳንንቶቻችን የህይወታችንን በረከት ያሳድጋሉ ብለን ወደ እነሱ ስንጠጋ የሚጠይቁን ጉቦ ነው። የሚጠይቁን ተጨማሪ ከደሞዛቸው በላይ ተጨማሪ ገንዘብ ነው። እንግዲህ አለቆቻችን መከራ ከሆኑ የኑሯችን ምልክት ይሄው ነው። እንዲህ አይነት ነው። አዎ ይሄው ነው። የህግ መምህር በረከትን ይሰጣል ያለው መንፈሳዊ ተስፋ በአኗኗራችንም ሆነ ባለቆቻችን ዘንድ አልተገለጠም። ጠብ ነው የሚገለጠው፣ መከራ ነው የሚገለጠው። ሁለተኛ ከኃይል ወደ ኃይል ይሄዳል ነው ያለው የህግ መምህር። እኛ የምንሄደው ከኃይል ወደ ኃይል፣ ኃይላችን በድሆች ላይ፣ በችግረኞች ላይ፣ በምስኪኖች ላይ፣ እናትና አባት ደክሞ ባሳደጋቸው ልጆች ላይ ኃይላችን ግፍ፣ ግድያ፣ ተንኮል፣ ሴራ፣ ደባ፣ መሰሪነት፣ ሟርተኝነት፣ የደም ትውልድ መሆንን ይሄንን ከኃይል ወደ ኃይል በመንፈሳዊ ቀርቶ በሞት ሄድን። እኛ በሞት ነው የምንሄደው። ታዲያ የተባረክን ነን ወገኖች። የቀረን ነገር የለም። በትውልድ ውስጥ ያመለጠን ነገር የለም። በጊዜያችን ውስጥ በዘመናችን ውስጥ የከሸፈ ነገር የለም። በሐሳባችንና በኑሯችን ውስጥ ጭራሽ ከአኗኗራችን ጋር ፍጹም ያልተስማማ ነገር የለም። ኑሯችንና ዘመናችን ላይ ያለው ፍዳ በክርስትናችን ልክ በእምነታችን ልክ ነው የሚታየው ነገር። ገና ከጀምሩ ለቤቶቻችን ለኑሮቻችን መምህሮች አይደለንም። በረከት አልሰጠንም። በረከት ለትውልድ ለመስጠት ለእግዚአብሔር ጊዜ አላገኘንም። ሥላሴ በአብርሃም ቤት መገለጻቸውን 19 ላይ ሎጥ በሰዶም ከተማ በር ላይ ቁጭ ብሎ በነበረበት ጊዜ ወደ ሰዶም ከተማ 2 መላእክት ሲገቡ አየ የሚል ነገር አለና ከዚህ አንጻር አንዳንድ ሰዎች ምን ይላሉ? ሎጥ ቤት የመጡት ሎጥ በግንባሩ ተደፍቶ ስለሰገደላቸው የሰገደው ለሥላሴ ነው የሚል ነገር ለማምጣት አብርሃም ቤት የተገኙ ሥላሴዎች 2ቱ ሎጥ ቤት መጥተዋል የሚል ነገር አለ። ሎጥ ቤት የመጣው ማን ነው? እሺ መልካም። ይሄ ባጭሩ በቤተክርስቲያናችን አንድምታው እዚህ ኦሪት ዘፍጥረት ምዕራፍ 18 አንድምታው ላይ 2 ሐሳብ ተቀምጧል። ምን የሚል ነው? ለአብርሃም የተገለጹ ሥላሴ ናቸው የሚል ማለት ነው። በመምሪያ 40 እያለ ለአብርሃም 3 ሰዎች ተገለጡለት የሚል ነው። ይሄ በነገራችን ላይ በእኛም አንድ ትርጓሜ አለ፣ በቤተክርስቲያናችን ትርጓሜ አለ። ይሄ በነገራችን ላይ ያው ሰው ብዙ ጊዜ የውጭ መጽሐፍቶችን ስለሚያገላበጥ እሱን እናንሳው። ለምሳሌ በእኛ ኦሪት ዘፍጥረት አንድምታ ላይ አንድም ይላል 3 ዕደው ይላል። 3ቱ ሰዎች 3 ዕደው ብሎ 3 ሰዎች ሥላሴ ናቸው። ስለዚህ አንድ አለ። ማንን ይተረጉማል ነው? አንደኛው ቢገርም ቄርሎስ ዘእስክንድርያ። ኦኬ ቄርሎስ ዘእስክንድርያ ለአብርሃም የተገለጹ ሰዎች ናቸው። እንደውም ይገርም እንደው ቪዲዮ ሰርቼበታል ይመስለኛል። አይ ቲንክ ተመልካቾች እዛ ላይ ቢያዩ ጥሩ ነው ከነዝርዝር ጉዳዩና ቄርሎስ ወደ አቤቱ ባሪያህን አትለፈኝ ብሎ አንድ ሲንጉላር እያለ ይጽፋል። ከዛ ደግሞ ወደ ቤታችሁ ግቡ ሲል ደግሞ ብዙ ቁጥር 3 ፕሉራል እንዲህ እያለ ነው ቄርሎስ የጻፈው። አሁን እኛ ምን ተረጉመን አንድምታ አይነት ማን የጻፈው? ይሄንን ቄርሎስ እስከዳ ራሱ ይሄንን ዘግቦልናል። አንደኛ። ሁለተኛ ከምዕራባውያን ደግሞ ራሱ የምናውቀው አንድ አባት አለ አውግስጢኖስ እና ሊቁ አውግስጢኖስ በምዕራባውያን ቅዱስ ብሎ የሚጠሩት አውግስጢኖስ
እሱ ራሱ ለአብርሃም የተገለጹ ሰዎች ሥላሴ ናቸው ብሎ ተርጎ። ስለዚያም ብዙ ጊዜ መናፍቃን እዚህ ጋር የሚመወሸቂያ ምናምን ይሄ ደብተራ እንደዚህ ያላችሁና የለም፣ ይሄ የለም። በቃ አውግስጢኖስም ደብተራ አይደለም፣ ኢትዮጵያ አይደለም። ቅዱስ ቄርሎስ ዘእስክንድርያ እንደውም የኤፌሶን ጉባኤ ላይ የመራ በዛ ላይ ደግሞ ሁለት አካል ሁለት ባህሪ የሚለውን የኑፋቄ ትምህርትን ተወግዞ አንድ አካል አንድ ባህሪ ብሎ ሃይማኖት የተባለ አባት የመሰከሩ። ስለዚህ የእኛ ትርጓሜ አንድምታ ላይም አለ። ኢቭን ደግሞ በምስራቃውያን ብዙ ጊዜ የተረጎመው ምስራቃውያን በአብርሃም ቤት የገቡት አንዱ እግዚአብሔር ነው፣ ሁለቱ ደግሞ መላእክት ናቸው። እግዚአብሔር የተባለው ደግሞ ወልድ ክርስቶስን ለምንድን ነው የሚተረጉሙት? እንዲሁ የዛሬ ዓመት ወደ አንተ እመጣለሁ ሚስት ሳራ ትወልዳለች። ያ ማለት ነው ከልጅ ልጅ ተወልጄ አድንሃለሁ የሚለውን ክርስቶስ የሚወለደው ከይስሐቅ ዘር ስለሆነ ያንን ለማጠየቅ ነው እንጂ ኢቭን አሁን የኦርቶዶክስ ስተዲ ባይብል የተባለው መጽሐፍ የምትመለከተው ይሄንን ኦሪት ዘፍጥረት ምዕራፍ 18 ሲተረጉም ለሁለት መላእክት አንዱ እግዚአብሔር ነው ሁለቱ መላእክት ናቸው ብሎ ከተረጎመ በኋላ ለሥላሴ ፈጽሞ አይተረጉም ማለት ነው። በምን ታውቃለህ መሰለህ? ፔጅ 116 ላይ ፔጅ 162 ላይ ይመስለኛል ገጽ 62 ላይ ምን ይላል መሰለህ? ዘ ሆስፒታሊቲ ኦፍ አብርሃም በአብርሃም የተገለጹ ሰዎች ብሎ ከነሱ ልቁ ጉብ አድርጓል። ማምለጫም የለም። አንዳንድ ጊዜ ፕሮቴስታንቱ ነው የሚሮጠው። ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ያነባትና ይሄው አታዩም በምስራቅ ኦርቶዶክሶችም ዘንድ አንዱ ጌታ ነው ሁለቱ መላእክት ናቸው ይላል። ግን እዛው የምስራቅ ኦርቶዶክስ መጽሐፍ ቅዱስ ያውም ከነስዕላቸው የሚያስቀምጥልን ዘ ሆስፒታሊቲ ኦፍ አብርሃም ብሎ ማለት ነው ከነስዕላቸው። በዚህ አጋጣሚ የሥላሴ ስዕል ምናምን ኢትዮጵያ ውስጥ ነው የተጀመረው ምናምን የሚለው ሰው ማለት በካታኮምብ አለ። የመጀመሪያዎቹ ክርስቲያኖች በዋሻው በየፍሩክታው ገብተው ግድግዳ ላይ ከነበሩ ስዕሎች በ300 ኤዲ ከተሰሩት አንዱ የቅድስት ሥላሴ ስዕል ነው። ያው የሚገርምህ ድንጋዩ ላይ አብርሃም ተቀምጦ 3 ሰዎች ቆሞ ያሳያል። እንደውም እሱን ልክልህ ታየዋለህ። እንደውም ስትለቁት አብራት አቻ ታረጋግጣል። አብርሃም ቁጭ ብሎ በድንጋይ ላይ 3 ሰዎች ደግሞ የሚገርምህ እየሄዱ አብርሃም ቤት ሲመጡ ይሄ በካታኮምብ ላይ ነበር። ስለዚህ ለአብርሃም ቤት የተገለጹ 3 ሰዎች ሥላሴ ናቸው። በመጀመሪያው ክርስቲያኖች ዘመን የነበረ ነው። አንድ በቀደምት አባቶቻችን ቅዱስ ቄርሎስ፣ ከምዕራባውያን ደግሞ አውግስጢኖስ፣ በእኛ መተርጓን አንድምታ ላይ ማለት ዘኛ ቤተክርስቲያን አንድም ይሉና ሁለቱ የመልአከ ዕቋቤዋን ይላል። አንደኛው የቅዱስ ሚካኤል የሚጠብቃት መልአክ መበስሯ፣ አንደኛው ደግሞ ቅዱስ ገብርኤል ነው። አንዱ ደግሞ ጌታ ነው በአብርሃም ቤት ሆኖ የተገኙና ከአብርሃም ዘር የተወለደው ይስሐቅን ለማለት ነው። ስለዚህ ቤተክርስቲያን ሁለቱም ትርጓሜ እኛ ጋር አለ። ምንም እኛ ጋር ግጭት የለብንም። ስለዚህ እንደው አንዳንድ ሰዎች የምስራቅ ኦርቶዶክሶች ምናምን ዘኦርቶዶክስ ስተዲ ባይብል ላይ እንደዛ አይደለም ፔጅ 62 ላይ ቁጭ አድርጎታል። እልፍ ስትል የሚገርምህ ከነሱ ቁጭ ያደረገው ከነሱ ቁጭ አድርጎ ያውም ዘ ሆስፒታሊቲ ኦፍ አብርሃም የሚለው በአብርሃም የተገለጡ ነው የሚለው እንደው ስለዚህ ስላስቀመጡች መቼ ኦሪት ዘፍጥረት 18ን ጠቀሱ እንዳትል ነው አስቀምጡ። ስለዚህ ማምለጫ የለውም፣ እየተዘጋ ነው። ሁለቱም በእኛ ቤተክርስቲያን ላይ ይተረጎማል፣ ይነገራል። አሁን ችግሩ ምን እንደው ታውቃለህ? አንዷን ልቅም አድርገው ይወስዱና አንዳንድ ሰዎች በምልአት ስለማይረዱ አንድ ነገር እኮ ከአንድ በላይ እኮ ትርጓሜ ያለው አንድም ተብሎ ይተረጎም በእኛ ቤት። ያ ማለት ነው አንድ ነገር አንድ ብቻ ምክንያት የለውም፣ አንድም ተብሎ ሁለት ምክንያት ይኖራል። ለምሳሌ እንበልና ዛሬ ማታ እንገናኛለን ብያልኩ ሳንገናኝ ቀረ። ከዛ አንተ ምን ትለኛለህ? ቴዲ አንደኛ ዝናብ ዘነበ፣ በዛ ላይ ስልኬ ቻርጅ ዘጋ፣ በዛ ላይ ታክሲ አልነበረም። ስንት ምክንያት አገኛችሁ? 3 ምክንያት አለ። አንድም ማለት ያ ስልክ ዘግቶ ነበረ አንድ በዛ ሰዓት፣ በዛ ላይ መብራት አልነበረም፣ በዛ ላይ ዶፍ ዝናብ ዘነበ፣ በዛ ላይ ታክሲ የለም። ስለዚህ ልንገናኝ አልቻለም። ያልተገኘህበት ምክንያት 4 ምክንያቶች አሉ፣ የተደራረቡብህ ነገሮች። 4ቱም ትክክል ናቸው፣ በዛ ሰዓት የተከናወኑ ነገሮች ናቸው። አለመፈለግህ አይደለም። ስልክ ዘግቶብህ ነው ያስኬዳል። ዝናብ ከፍተኛ ዝናብ እየዘነበ ነበር። አዎ። ታክሲም በጣም ችግር ነበር። አዎ። አንድምታ ማለት ያለች አንድም ተብሎ ራሱ ምክንያት የተለያዩ ትርጓሜ ፍቺዎች ያሉት ማለት። ለምሳሌ እኛ ጋር አሁን ስለማንተረጉመው እንጂ የሎጥን ስላነሳው የሎጥ ስለምንድን ነው የጨው ሐውልት የሆነችው? ለምን ድንጋይ ያረጋት ወይ ለምን እብረ ምረድ ለምን አያረጋት የሚለውን እኛ መተርጉማን 13 ምክንያት ያቀረቡት አንድም ብለው 13 ቦታ እንደው እግዚአብሔር ያሳይ። ለምን እንግዲህ የኛ አባቶች ሄዱበት ምክንያት አንድም እንዲህ ነው፣ አንድም እንዲህ ነው፣ አንድም እንዲህ ነው። ከየኛ ቤተርጓም ምን ያክል ጠንቃቆች እንደሆኑ ሶሻል ሚዲያ ላይ ወጥቶ ለማስተማር እነዚህ ሚዲያውን አክሰስ ለማድረግ ምናምን ምንድን ነው
ኦፖርቹኒቲ የላቸው ሰዎች አይቀርቡም ለዛ ነገር። አሁን መምህራኖቻችን አብዛኞቹ የጉባኤ ቤት መምህራኖቻችን ምናምን እንደ ልብ ሚዲያ ላይ ወጥቶ ለማስተማር ለመናገር አክሰስ አልነበራቸው። እውነት ነው። ገብቷል አይደለ? የሆነ በቃ ስልኩ ያለው ወጣቱ እጅ ነው፣ ካሜራው ያለው ወጣቱ እጅ ነው፣ ኤዲቲንግ የሚችለው እሱ ነው፣ አልጎሪዝም የሚያውቀው እሱ ነው ምናምን። ሰው ወጣቱ ነው የሚናገር። አክቹሊ ማስተማር የሚችል መምህራን ለማስተማር እድል አላገኙም። ሶ ፎር ኤ ቬሪ ሎንግ ታይም የኢትዮጵያ ቤተክርስቲያን ኢን ፓርቲኩላር ሚዲያ ላይ ድምጿ ዝም ብሎ የነበር ይመስለኛል። እና የሆነ የሚሰድባትም የሚወቅሳትም ምናምን በጣም ብዙ ሰው አለ። ለነሱ በሚመጥናቸው ልክ መልስ መስጠት የሚችልና ላይክ ሚዲያ ላይ ያለውን ኦርቶዶክሳዊ ወጣት ቤተክርስቲያን አክቹሊ ትምህርት እንዳላት አክቹሊ መልስ እንዳላት የቤተክርስቲያን እውነተኛው ትምህርት ይሄ ነው ብሎ የሚያስረዳ ብዙ ሰው አልነበራትም ፎር ኤ ቬሪ ሎንግ ታይም። ያ ነገር ብዙ ክፍተት ፈጥሯል ብዬ አምናለሁ። ከዛን ወጣቶች አቅም ያላቸው ሰዎች ወጡ ሚዲያ ላይ ሲመጡ ደግሞ አክቹሊ ትልቁ ፐርፐዛቸው የነበረው ይሄንን በማን አለብኝነት ባዶ ሜዳ ብቻውን አግኝቶ ቤተክርስቲያንን ሲወቅስ የነበረውን ሰው ቦታ ማስያዝ ነው። ሶ ቤዚክሊ ስራቸው የቅበተ እምነት ስራ ነው። ገብቷል። ቀጣይ ኦርቶዶክሳዊ ምዕመን ታርጌት ያደረገ ብቻ ሳይሆን ቤተክርስቲያን ላይ የተቃጣውን ነገር ለመመለስ የሚችል የቅበተ እምነት ስራ፣ ሃይማኖትን የመጠበቅ ስራ ነው የሚሰሩ። ሶ ሳናውቀው ሶሻል ሚዲያው በቅበተ እምነት ተቀኝቷል። ሶ ማንም ሰው ስፒሪቹዋል ኮንቴንት ሲሰራ ሶሻል ሚዲያ ላይ የመጀመሪያ ሐሳቡ ለመናፍቃን መልስ መስጠት ለእነንትና መልስ መስጠት ነው። ቅበተ እምነት ሆኖ ቶታሊ ሳይታወቅ ማለት ነው። ሶ ቅበተ እምነት ብቻ እንጂ ኦርቶዶክሳዊ የሆነውን ሰው አክቹዋሊ ኦርቶዶክሳዊ ለማድረግ ወይ ቤተክርስቲያኑን እንዲያውቃት ስፒሪቹዋል እንዲያደርግ ለማገዝ የሚሰራ አልነበረም። እሱ ምን አይነት የሆነ ባትል አይነት ፊልድ ነበር። ባትል ነው በቃ። ለዛ መጀመሪያ የሚያስደነግጥ ለዛ ነው ባትል ፊልድ ነው። እንደ ቤተክርስቲያን በነፃነት የምታስተምርበት ምናምን አይደል። ምን አይነት ችግር ፈጠረ መሰለ? ብዙ ሰው ኖቲስ ያላደረገው ችግር ማለት ነው። ሜንታሊቲያችን በቅበተ እምነት ተቃኘ። ማለትም ግሪኮች ፍሮኔማ የሚሉት ነገር አላቸው። የአባቶች አእምሮ ማለት ነው። ማይንድ ሴት ነው። ሶ ኢች ሪሊጅን የራሱ ፍሮኔማ አለ። ሶ እኛ ኦርቶዶክስ ፍሮኔማ አለ። የምናስበው እንደ አባቶቻችን እንደ አባቶችን ማታስብ ከሆነ ኦርቶዶክስ አይደለም ማለት። ሶ እንደ አባቶች ማሰማት አባቶች የተናገሩትን ነገር መልሰ መናገር ማለት ሳይሆን እንዲህ ሲቹዌሽን ቢሆኑ ኦርቶዶክሳውያን አባቶች ምን ያስባሉ፣ አትናቴዎስ እና ዮሐንስ ምን ነበር ሊሉ የሚችሉት የሚለውን ነገር ማወቅ። ሶ እናቶቻችን አባቶቻችን አላቸው የፍሮኔማ ባይዘው የሃይማኖት እውቀት የላቸውም። ጥቀሱ ድንብታቸው አይጠቅሱልም፣ ግን ማይንድ ሴታቸው ኦርቶዶክሳዊ እንደ ኦርቶዶክስ ነው የሚኖሩት ኢን ኤኒ ሲቹዌሽን ማለት ነው። የሆነ ዲሲዥን ሜክ ከማድረጋቸው በፊት ጊዜ የሚያሳስበው የትኛውንም ላይፋቸውን ሲመሩ ሳያውቁት ነው ባይዘው። እና የሆነ ጊዜ ጌም እንጫወት ነበር እና ጓደኞቼ ማናቃቸውን ሰዎች ራንደም የሆነ ካፌ ምናምን ቁጭ ብለን ፍሮም the random thing ዘይዱ ይሄ ሰው የምን ሃይማኖት ተከታይ ይመስላል እንባባል ነው። አስማቻ ዛት ነው አፌክት የሚያደርግ ባይዘው we do that ለዛ ነው ያሳኩት። as much as like that ነው the way you treat አስተናጋጆችን አጠገብ ያለው ስትሪት የምታደርግበት መንገድ ነው። ይኸውልህ ሃይማኖት ማህበራዊነትን የሚያበረታታ ሲሆን ሳታውቁ ማይንድ ሴት ማህበራዊ ይሆናል። በቃ ገብቶሃል። በዙሪያ ስላለው ሰው ታስባለህ ምናምን። ማይንድ ሴት ግላዊነትን የሚያበረታታ ከሆነ ሃይማኖት ምናምን ነገር ኮንስታንት እንደዛ የምትሰራ ሳትፈልግ ሰልፊሽ ትሆናል፣ ኢጎይስቲክ ትሆናል። በቃ ሳትፈልግ ማለት እኔ የሚል እንትን ይኖራል ሳይታወቅ እና ያ ሪፍሌክት ያደርጋል in your day to day life። ሶ ያን ፍሮኔማችን በጣም ወሳኝ ነገር ነው ኦርቶዶክሳዊ ሆኖ ለማኖር። ብዙ ይሄን በጣም ለኛ ሀገር ተዋወቀ አይ ቲንክ በዶክተር ጄኒ መስለኝ ዶክተር ጄኒ ኮንስታንቲኖ የምትባል አንድ የግሪክ የስነ መለኮት መምህር አለች። ጥሩ መጽሐፍቶች አሉት አክቹሊ። እና ኦርቶዶክስ ፍሮኔማ የሚል ቲንኪንግ ኦርቶዶክስ የሚል መጽሐፍ አላት። ቲንኪንግ ኦርቶዶክስ የሚለው መጽሐፏ ስለ ፍሮኔማ የሚለው አክቹሊ ሹድ ቼክ ኢት አውት። በጣም ጥሩ መጽሐፍ ዩድ ላቭ ኢት። ኖርማሊ ኦርቶዶክስ ያልሆነ ሰው ራሱ ኦርቶዶክሳዊነት ምንድን ነው የሚለው ለመረዳት በጣም ቲንኪንግ ኦርቶዶክስ የሚል ጥሩ መጽሐፍ አላት። እና ከዛ በፊትም በጣም በብዙ ትምህርቶቿ በፖድካስቶቿ ምናምን ነገር ላይ ትወተውታለች። በቃ ይሄን ፍሮኔማ አክቹሊ ሪያላይዝ እንድናደርገው። ሶ ምን ሆነ መሰለ አሁን ኦርቶዶክሳዊ ሆኖ እንደ ኦርቶዶክስ ማሰብ አቆም። ኦርቶዶክሳዊ ነው ለቤተክርስቲያን ጥሩ እምነት አለው ጥሩ ፍቅር አለው ምናምን ነገር ሳያስበው ግን እንደ አይዘር እንደ ፕሮቴስታንት ነው የሚያስበው እንደሚሰራበት ኤሪያ፣ ወይ ደግሞ እንደ ሙስሊም ነው የሚያስበው። ቲክቶክ ላይ ቁጭ ለምትከታተሉ ፕሮቴስታንቲዝምን ከሆነ መድረክ ላይ ቆሞ የሆነ ኦርቶዶክሳዊ ሰባኪ ሲሰብክ ልብ እንደ አንድ ኦርቶዶክሳዊ ሰው አይደለም አናላይዝ የሚያደርገው ያንን መረጃ። ፕሮቴስታንት ቢሰማው ምን ጠይቃለኝ ጥያቄ ምን ያስባል ገብቷል አይደል? በሌሎች ጆሮ ቢሰማ እንዴት ነው ይሄን አክሰፕት የሚያደርጉት የማያደርጉት? ፎከሳችን እንደዛው ነው ሳይታወቅ። ሶ ላይክ እንደ ኦርቶዶክሳዊ ማሰብ እንደ ኦርቶዶክሳዊ መኖር ቀረና ሌሎች ምን ሊሉን ይችላሉ ይሄን ትምህርት ቢሰሙ አይነት ሆነ። ለዛ ነው ቤተክርስቲያን ውስጥ ተአምር ሲነበብ ገድል ሲነበብ ምናምን ሲነበብ በጣም ብሶ የሚጨነቀው ይጨንቀዋል። እንደ ኦርቶዶክሳዊ ሳይሆን የሚያስበው እንደ ሌሎቹ ነው። እነዛ ቢሰሙ ምን ይሉናል ነው ሜንታሊቲያችን። ገባር በጣም ጎርቶናል። በጣም ሳይታወቅ ብሩዝ አድርጎናል። የተነሳንበት መንገድ ጥሩ ቢሆንም ደዌት ኬም ግን የሚጎዳ ሆነና ሶ መጥፎ ያንን ማስቀረት አንችልም። የግድ የሚያስፈልግ ኤሪያ ነው። እኔ ባለፉት ቅድም ያለው 20-30 ዓመታት ቤተክርስቲያን የሰራችውን የቅበተ እምነት ስራ ባለፉት 2-3 ዓመታት ተሰርቷል ብዬ አምናለሁ። የቤተክርስቲያን ትምህርት አክቹሊ ስታብሊሽ ከማድረግ አንፃር ለማያምኑትም ለሚያምኑም ግን ስቲል ደግሞ የሆነ ሳይድ ኢፌክቱ ከጎን ያለው ነገር መታየት አለበት። ሶ ያ ነገር ስለነበረ ከጓደኞቼ ብዙ ጊዜ የምናነሳው ኢሹ ስለነበረ ኦርቶዶክሳዊ መር የሆነ ኮንቴንት ለምን አይኖርንም?
ሶሊ ኦርቶዶክሳዊ ላይ ፎከስ ያደረገ ሌላው ሰው ማየት ቢፈልግም የሚያየው ግን መልስ ለመስጠት ምናምን ውጭ ያለውን ሰው ዲፌንድ ለማድረግ ምናምን ሳይሆን ኦርቶዶክሳዊ አክቹሊ ቤተክርስቲያን እንዲረዳት የሚያግዘው እና ስፒሪቹዋሊ እንዲያድግ የሚረዳው ስራ ለምን አንሰራም የሚል ሐሳብ መጣ። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በዛሬው ትምህርታችን እንግዲህ ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነው ብዬ ተስፋ አደርጋለሁኝ። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ በተለይም ደግሞ የመናፍስቱን ውጊያ የምንማርበት የአምላካችንን የመድኃኒታችንን ኢየሱስ ክርስቶስ ወንጌል የምንማርበት የምንበረታበት የምንጠነክርበት በተግባራዊ ክርስትና ሕይወት ውስጥ ጎብዘን በርትተን የምንጓዝ በትን ትክክለኛውን ኦርቶዶክሳዊ ተዋህዶ ትምህርትን የምንማርበት የአባቶቻችንን ተግሳጽ ምክር የምንሰማበትን ትምህርቶች ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህንን ቻናል ለብዙ ሰዎች ተደራሽ እንዲሆን እባካችሁን ቪዲዮን ከመጀመራችሁ በፊት በተደጋጋሚ እንደምናገረው ላይክ አድርጋችሁ ጀምሩ። ቪዲዮን ማየት እንኳን ባይመቻችሁ ላይክ አድርጋችሁ ለፉ። ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ያደርጋል። ጥያቄ ካላችሁ ሐሳብ ካላችሁ መጻፋችሁን በጭራሽ እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ከሁሉም በላይ ደግሞ እግዚአብሔር አምላካችን ሀገራችንን ውዷን ኢትዮጵያን ሰላም ያደርግልን። በግራ በቀኝ የምንሰማውን ጦርነቱን፣ መከራውን፣ ቸነፈሩን፣ ረሃቡን፣ መጠማቱን፣ መቸገሩን ሁሉ ደም መፋሰሱን ሁሉ እግዚአብሔር አምላካችን በእውነት በቃችሁ በለን። በሀገራችን ላይ በቃ ከምንም ጊዜ በላይ ሰምተን የማናቃቸው ብዙ ከባድ ነገሮች እየሰማን እያየን በአይናችን እንገኛለን። እግዚአብሔር ሀገራችንን ሰላም ያደርግልን። በእውነት በጣም የሚያሳዝን በጣም ከባድ ጊዜ ላይ እንገኛለን። እግዚአብሔር አምላካችን ሀገራችንን ይጠብቅልን። መልሳችን ጸሎት ብቻ ነው። መልሳችን በጸሎት እግዚአብሔርን መጠየቅ ነው። እግዚአብሔርን በሱባኤ መጠየቅ ነው። እግዚአብሔርን ባለን ጊዜና ሰዓት እግዚአብሔርን መጠየቅ ነው። ወደ እግዚአብሔር መቅረብ ብቻ ነው። ምክንያቱም እኛ ሰዎች ክፉ ባደረጉልን መንገድ በክፋት መልሰን መጓዝ ስለሌለብን ማለት ነውና በሀገራችን በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ በጣም ከባድ ክፉ ነገሮች የተደረጉ ያውም ደግሞ መደረጉን ሁላ እየተካድን ስለሆነ በጣም የሚያሳዝን ልብ የሚነካ ነገሮችን እያየን እንገኛለን። እንደዚሁ ደግሞ ከቤተክርስቲያንም እንደዚህ ይህንን ጉዳይ አንስቶ የሚከራከርልን አባት ማጣታችን በራሱ ደግሞ በጣም የሚያሳዝን ነገር ሆኖ እያየን ነውና እግዚአብሔር በእውነት ሁላችንን የሚጠብቀን ሁላችንም ባለንበት ለሀገራችን ለሕዝቦቿ አንድ አቡነ ዘበሰማያት ሁላችንም ባለንበት ሀገራችንን እግዚአብሔር እንዲጠብቅልን ሕዝቦቿን ሰላም እንዲያደርግልን ጦርነቱን መከራውን እንዲያርቅልን ባለንበት አንድ አቡነ ዘበሰማያት ለሀገራችን ልንጸልይ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።